በተኩስ እየተናጠ ነው የሚለውንና ከዚህ ጋር በተያያዘ በተማሪዎች ላይም ጉዳት ደርሷል። የሆስፒታል የገቡ ተማሪዎች አሉ። አሁንም ግቢው ከበባ ውስጥ ነው፣ መግባትና መውጣት ተከልክሏል የሚለውን ከዩኒቨርሲቲ ተማሪዎች ተቃውሞ ጋር በተያያዘ ይህንን ዝርዝር መረጃ በዚህ ሰዓት የማደርሳችሁ ይሆናል። እንዲሁም ደግሞ ከያስኳቸው በርከት ያሉ የግንባር ዝርዝር መረጃዎች መካከል በተለያዩ አካባቢዎች የሚወስዱን ዝርዝር መረጃዎች በዚህ ሰዓት ወደ እናንተ የማደርስ ይሆናል። በአስመራ እንደዚሁ የጉብኝት እያደረጉት የህወሓት ባለስልጣናትን በተመለከተም እንደዚሁ አዲስ መረጃ ይዣለሁ። እነዚህና ሌሎች መረጃዎችን በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችና ተዛማጅ መረጃዎችን ከትናንት የቀጠሉ እንደዚሁ ደግሞ ተጨማሪ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት አካትቻለሁ። እናንተ የሚጠበቅባችሁ እስከ መጨረሻው አብራችሁ መቆየት ብቻ ነው። አብራችሁን ከቆያችሁ እንግዲህ የተለያዩ መረጃዎችን ትሰማላችሁ። ሁልጊዜም አዳዲስ መረጃዎችን ለማግኘት ምርጫችሁ ይህ ቻናል እንዲሆንና ሁልጊዜም ሰብስክራይብ ታድርጉ። ሰብስክራይብ ካደረጋችሁ በኋላም ደግሞ የደወል ምልክቱን ብትጫኑ መረጃዎቹ እንደውም ፕሮግራሞች ሲለቀቁ የሚደርሳችሁ ይሆናል። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። ብዙዎቻችሁም ሀሳብ አስተያየቶችን እየላካችሁልኝ ነው። ከላካችሁልኝ አስተያየቶች መካከል ከጎንደር ከተማ የመጣ የመጀመሪያ መልእክት አደርሳለሁኝ። ከጎንደር ከተማ የላካችሁልኝ መልእክት ቃል በቃል ነው በቀጥታ የማቀርበው። በጎንደር ከተማ በተለይ ያለውን አጠቃላይ የጸጥታ ሁኔታ በተመለከተ ነው። ወንድም በለጠ እውነት ለጎንደር ፋኖ ይህንን አድርስልን። ጎንደር ቀበሌ 18 ገንፎ ቁጭ በርካታ የታጠቀ እና እንዲሁም ደግሞ ያፈነገጠ በሌሊት በቀን ሰዎችን የሚያግት በቀን በአማካይ 5 ሰው ድረስ ይገደላል፣ ይታገታል። ከፍተኛ የሆነ የህገወጥ መሳሪያ ከሚሊሻ ጋር ሲሞከር ነው የሚያድረው። ወንድም በለጠ ዛሬ ሌሊት አንድ ጎረቤታችን ከሌሊቱ 7 ሰዓት ለማገት በሩን ቦምብ በመጣል ከከፈቱ በኋላ አንደኛውን በ3 ጥይት አቁስለው ሆስፒታል ገብቷል። አንዱ ደግሞ አቁስለው አግተው ደሙ እየፈሰሰ ወስደውታል። በስተመጨረሻም እንግዲህ ከአሮሲ ከወለጋው ጭፍጨፋ ጎንደር 18 ገንፎ ቁጭ ያለው ጉዳይ ምንድን ነው? ከዛ የባሰ ነው። ለዚህ ሁሉ የፋኖ አንድ አለመሆን አጋልጦናል። ባካችሁ አንድ እንዲሆኑ አድርጎ አሮሲ ወለጋ እየኖር ነው የሚመስለን 18 የምንኖር ሰዎች አርማጭሆ በረሃ አጅሬ ጃኖራ ሰው በሰላም እየኖረ እንዴት ጎንደር ከተማ ውስጥ ሰው በሰላም መኖር አይችልም የሚልና ዛሬም እንደዚሁ አዘዞ ከተማ ጎንደር ከተማ አዘዞ ክፍለ ከተማ በርካታ ሰዎች ስለመታገታቸው እና አደገኛ እየሆነ ያለው ሁኔታ እንደዚሁ እንዳስደነገጣቸውም የመረጃ ምንጮች ገልጸዋል። በተለይ በምህረት የገቡ ሚሊሻዎች እነዚህንን በሌሊት እገታዎችን የሚፈጽሙ መሆኑንም እዚሁ አካባቢ ደርሰንበታል ነው የሚሉት። አሁን ጎንደር ውሎ ከማደር እንደዚሁ እንግዲህ ሌላ ቦታ ውሎ ማደር ይመረጣል በሚል ብዙ ሰዎች ከተማው